ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድማለን። ጀነራል ፍስሐ ኪዳኑ ከኃላፊነታቸው ተነሱ። አርሚ አመራሮች በቁም እስር ላይ ናቸውም ተብሏል። ዝርዝር ዘገባን ይዘናል። አስመራን ጨምሮ በመላው ኤርትራ ከባድ ቀውስ ተከስቷል። የቀድሞ የሻዕቢያ ታጋይ የነበረው እንዲሁም በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት መሐመድ ከይሮ ዑመር የኤርትራን አሁናዊ ቀውስን በተመለከተ ያጋሩት መረጃ አስደንጋጭ ሆኗል። ዝርዝር ዘገባን ይዘናል። የቀድሞ የሲዳማ ክልል የጸጥታ አመራሮች በጽኑ እስራት ተቀጥተዋል። የዚህ ዜና ጥንቅር እጃችን ደርሷል። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባን በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸው ተናገሩ። እነዚህ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ከመሃል ሚዲያ ያዘጋጀናቸው ቀን መረጃዎቻችን ናቸው። አብራችሁን ከቆያችሁ ሙሉ ዘገባችን የሚደርሳችሁ ይሆናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። ጀነራል ፍስሐ ኪዳኑ ከኃላፊነታቸው ተነሱ። አርሚ አመራሮች በቁም እስር ላይ ናቸውም ተብሏል። ትህነግ ሊከፍተው ባቀደው የጦርነት እንቅስቃሴ ዙሪያ በድርጅቱ እንዲሁም በወታደራዊ አመራሮች መካከል ከፍተኛ የልዩነት ሀሳብ እንዲሁም የውስጥ ውዝግብ መፈጠሩን ምንጮች ገልጸዋል። በዚህ ምክንያት ህጋዊውን የትግራይ ጊዜያዊ አስተዳደርን በማፍረስ ከተቋቋመው ህገወጥ የጸጥታና ሰላም ቢሮ ኃላፊ እንዲሁም በጽምዶ አደረጃጀት ውስጥ የጽምዶ መምሪያ የነበሩት ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ከኃላፊነታቸው መነሳታቸው ታውቋል። ጀነራሉ ከኃላፊነታቸው የተነሱት ከቀጣዩ የጦርነት አቅጣጫ ጋር በተያያዘ የልዩነት ሀሳብን በማንጸባረቃቸው ምክንያት በወይዘሮ ፈትለወርቅ ገብረ እግዚአብሔር ቀጭን ትዕዛዝ እንደሆነ የተገለጸ ሲሆን በሳቸው ቦታ ተወልደ ብርሃነ ተስፋለም ተክተው መሾማቸው ተጠቅሷል። በተመሳሳይ ሁኔታ በቀጣዩ የጦርነት አቅጣጫ ላይ የልዩነት ሀሳብን ያቀረቡ የትህነግ የአርሚ አመራሮች በቁም እስር እንደሚቆዩ ጥብቅ መመሪያ መተላለፉ ነው የተገለጸው። አስመራን ጨምሮ በመላው ኤርትራ ከባድ ቀውስ ተከስቷል። የቀድሞ የሻዕቢያ ታጋይ የነበረው እንዲሁም በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት መሐመድ ከይሮ ዑመር የኤርትራን አሁናዊ ቀውስን በተመለከተ ያጋሩት መረጃ አስደንጋጭ ሆኗል። ተጨማሪውን ይዘናል፣ ተመልክተን እንመለስ። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው የፈጠሯትን ሀገር በገዛ እጃቸው ያፈረሷት ይሆን የሚል ጥያቄን ያስነሳል። ተመራማሪው ባጋሩት መረጃ መሰረት በኤርትራ ከባድ የንጹህ መጠጥ ውሃ እንዲሁም የመድኃኒት እጥረት ተከስቷል። ይህም የሻዕቢያ ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራ በተለይም በአስመራ ነገሮች ሁሉ የመፈራረስ አስማሚያን እያሳዩ ነው የሚሉት መሐመድ የከተማዋን የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበር። ሆኖም ያ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበት እንዲሁም ለቤት ማጽጃ መብቃት አለበት። ይህ ለብዙ ኤርትራውያን ከአቅም በላይ ሆኗል ብለዋል። ከዚህ በተጨማሪ ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሰረታዊ አገልግሎቶችን እያስተጓጎለ ይገኛል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ
ከዚህ ባለፈ በሀገሪቱ ከባድ የመድኃኒት እጥረት ተከስቷል። እንደ ፓራስታሞል ያሉ የተለመዱ የህመም ማስታገሻዎች እንኳን ተከማችተው የሚቀመጡ ሲሆን አብዛኛውን ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ኪኒኒዎች በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ እድል የሚቆጠር ሆኗል። ነገር ግን የኑሮ ሁኔታው እየተባባሰ በሄደ ቁጥር የስርዓቱ የግጭት እንዲሁም የውትድርና ፍላጎት እየቀነሰ አይመስልም። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት መውጫ ጥላ ሳይሆን የኢሳያስ አፈወርቂ ፖሊሲዎች እንደሆኑ ተመራማሪው ይገልጻሉ። የቀድሞ የሲዳማ ክልል የጸጥታ አመራሮች በጽኑ እስራት ተቀጡ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት፣ የቀድሞ የክልሉ ፖሊስ ኮሚሽነር ሽመልስ ቶማስ ደግሞ በ1 ዓመት ከ6 ወር ጽኑ እስራት እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ዛሬ ውሳኔን አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት በሰጠው ውሳኔ መሰረት በክልሉ ፍትህ ቢሮ ከተነሳሽነት የተመሰረተባቸውን ክስን መነሻ በማድረግ የቀረቡ የሰውና የሰነድ ማስረጃዎችን መመዘኑን ገልጿል። ፍርድ ቤቱ ተከሳሾቹን ስልጣናቸውን አላግባብ በመገልገል የሲዳማ ነጻነት ሰራዊት ሲነሳ የተባለን ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰቶችን በመፈጸም ጥፋተኛ ሆኖ ተገኝተዋል። በዚህም መሰረት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት እንዲሁም ከ4,000 ብር የገንዘብ መቀጮን እንዲቀጡ ተወስኗል። ሁለተኛ ተከሳሽ የቀድሞ የፖሊስ ኮሚሽነር ሽመልስ ቶማስ በበኩላቸው በ1 ዓመት ከ6 ወር ጽኑ እስራትና በ1,000 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ብይን ሰጥቷል። የአፍሪካን ደህንነትና መረጋጋትን ለማረጋገጥ ወታደራዊ ሎጂስቲክስና የኮሙኒኬሽን አቅም መሰረታዊ ጉዳዮች መሆናቸውን የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን ኤማንደርሰን ገለጹ። ኢትዮጵያ ከአሜሪካ አፍሪካ እዝ ጋር በመተባበር ያዘጋጀችውና ከፍተኛ የጦር መኮንኖች የተሳተፉበት የአፍሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። ተጨማሪውን ይዘናል። ከዛሬ ጀምሮ እስከ ሐምሌ 5 ቀን የሚቀጥለው ሲምፖዚየም ዘመናዊ ቴክኖሎጂና የሎጂስቲክስ አቅምን በማሳደግ የሀገሪቱን የጸጥታ ተግዳሮቶችን በጋራ መቋቋም በሚቻልበት ሁኔታ ላይ ትኩረቱን ያደረገ ነው። በሲምፖዚየሙ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን ኤማንደርሰን፣ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብድራህማን እስማኤል፣ የመከላከያ ሰራዊት ጄኔራል መኮንኖችና የአፍሪካ ሀገራት የጦር መሪዎች ታድመዋል። የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን ኤማንደርሰን በዚህ ወቅት እንደገለጹት ሎጂስቲክስና ኮሙኒኬሽን ማንኛውንም ወታደራዊ ተልዕኮ በብቃት ለመወጣት ወሳኝ ነው ብለዋል። የሎጂስቲክስና ኮሙኒኬሽን ኢንቨስትመንት ዘመናዊ የመከላከያ ቴክኖሎጂ ውጤታማነትን ለማጎልበት ጉልህ ፋይዳ እንዳለውም ገልጸዋል። በአፍሪካ የሽብርተኝነት ህገወጥ አሳ ማጥመድ፣ ማዕድን ማውጣት፣ የሰዎችና የአደንዛዥ እጽ ዝውውር እየጨመረ መምጣቱንም አስረድተዋል። የሀገሪቷን መሰል ተግዳሮቶችን ለመቋቋም ጠንካራ ትብብር ላይ የተመሰረተ ውጤታማ የኮሙኒኬሽንና የሎጂስቲክስ አቅም መገንባት እንደሚያስፈልግም ተናግረዋል። አፍሪካ ለዓለም ደህንነትና መረጋጋት ከፍተኛ አቅም አላት ያሉት ጄኔራል መኮንኑ በቀጣይም ውስን ሀብትን በተሻለ ሁኔታ ለመጠቀም አዳዲስ ቴክኖሎጂና ፈጠራን ማስፋፋት ይገባል ብለዋል። የሰው አልባ ተዋጊ ድሮኖች፣ ዘመናዊ የዲጂታል ኮሙኒኬሽንና ሳተላይት ቴክኖሎጂ የዓለምን የጦርነት ባህሪን በመቀየር አዲስ የጦርነት ምዕራፍን እየፈጠሩ መሆናቸውን አንስተዋል። በዚህም የአፍሪካ ሀገራት ዘመናዊ የመከላከያ ቴክኖሎጂዎችን በማላመድ ራሳቸውን ከዓለም የለውጥ ሁኔታና ባህሪ ጋር አብሮ ማስኬድ እንደሚጠበቅባቸው አስገንዝበዋል። በሲምፖዚየሙ ላይ 26 የመከላከያና የኮሙኒኬሽን ቴክኖሎጂ ኩባንያዎች ምርትና አገልግሎታቸውን ማስተዋወቃቸውን፣ አጋርነታቸውን ለማጠናከር ከፍተኛ እድልን እንደሚፈጥርም አመልክተዋል። የሕክምና ድጋፍም ከሎጂስቲክስ ጋር እየተሳሰረ ነው ያሉት መኮንኑ ወታደሮችን በውጤታማነት ለመደገፍ የሕክምና አቅምና የአቅርቦት ስርዓትን በተቀናጀ መልኩ መገንባት እንደሚገባ ገልጸዋል። የአፍሪካ ሀገራት በሎጂስቲክስ በኮሙኒኬሽንና በቴክኖሎጂ ዘርፎች ያላቸውን ትብብርን በማጠናከር የጋራ የደህንነት ተግዳሮቶችን በተሻለ ሁኔታ መመከት እንደሚኖርባቸውም አስገንዝበዋል። ኢትዮጵያ በቀጠናው ሽብርተኝነትን በመዋጋት እንዲሁም ሰላምን በማስፈን ግንባር ቀደም ሚናዋን እየተወጣች መሆኑን የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ
ሌተናል ጄኔራል አብዱራህማን እስማኤል ገለጹ። ኢትዮጵያ ከአሜሪካ አፍሪካ እዝ ጋር በመተባበር የምታስተናግደው የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። በመርሃ ግብሩ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን ኤማንደርሰን፣ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱራህማን እስማኤል፣ የሀገሪቱ የመከላከያ ሰራዊት አመራሮች እንዲሁም የተለያዩ የአፍሪካ ሀገራት የጦር መሪዎች ታድመዋል። የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱራህማን እስማኤል በዚህ ወቅት እንደገለጹት ኢትዮጵያ ለቀጠናው ብሎም ለዓለም ሰላም እንዲሁም ደህንነት ያላትን ቁርጠኝነት ዘመናትን እየተሻገረ ነው። በዚህም ኢትዮጵያ በቀጠናው ሽብርተኝነትን በመዋጋትና ሰላምን በማስፈን ግንባር ቀደም ሚናዋን እየተወጣች መሆኑን ገልጸዋል። የተሟላ የሎጂስቲክስ እንዲሁም ኮሚኒኬሽን ስርዓትን በማረጋገጥ ሽብርተኝነትን በመከላከልና ሰላምን በማስፈን እየተሳካ ተልዕኮን ፈጽማለችም ብለዋል። የተደራጀ የኮሚኒኬሽን ስርዓት ካልተደራጀ አስቸጋሪ ነው ያሉት ኃላፊው ለዘርፉ የሚሰጠውን ትኩረት ከዘመኑ ጋር በዋጀ መንገድ ማጠናከር እንደሚገባ ገልጸዋል። በመድረኩ በዘመቻና ስምሪት ወቅት የሚያጋጥሙ ችግሮችን ለመፍታት ዘመናዊ ስልት መቀየስ የሚያስችል እድል መፍጠርም ያስችላል ነው ያሉት። መቀሌ ዩኒቨርሲቲ የ12ኛ ክፍል ተፈታኞችን መቀበል ጀመረ። የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተናን በወረቀት የሚወስዱ ተማሪዎች ከዛሬ ሐምሌ 20 ቀን 2018 ዓ.ም ጀምሮ ወደ መቀሌ ዩኒቨርሲቲ የተለያዩ ግቢዎች መግባት መጀመራቸውን ዩኒቨርሲቲው አስታውቋል። የተፈታኞች አቀባበል እስከ ነገ ሐምሌ 21 ቀን 2018 ዓ.ም ድረስ የሚቀጥል ሲሆን ተማሪዎቹ ግቢ ገብተው ከተጠናቀቁ በኋላ ስለ ፈተናው ሂደትና ደንቦች አጠቃላይ ገለጻ እንደሚሰጣቸውም ተገልጿል። መቀሌ ዩኒቨርሲቲ ለተፈታኞች ተማሪዎች አስፈላጊውን የመስተንግዶ እንዲሁም የሎጂስቲክስ ዝግጅት ሙሉ በሙሉ ማጠናቀቁን እየገለጸ ሲሆን አሁንም ተማሪዎችን በሞቅታ በማስተናገድ ላይ ይገኛል። የክፍል አለቃውን የገደለው ታዳጊ በእስራት እንዲቀጣ ተወሰነበት። የወንጀል ድርጊቱ የተፈጸመው በጅማ ከተማ በሚገኘው ሄርማት አንደኛ ደረጃ ትምህርት ቤት ግቢ ውስጥ ነው። የከተማው ፖሊስ እንዳሳወቀው ከሆነ ሙአዝ ቢላል የተባለው ተማሪ የሚማርበትን ክፍል ሲረብሽ ቆይቶ በመስኮት በኩል ከመማሪያ ክፍሉ ዘሎ ወደ ውጭ ይወጣል። ይህንን የተመለከተው የክፍሉ አለቃ ለምን እንዲህ ታደርጋለህ በማለት እንዲሁም ድርጊቱ ትክክል እንዳልሆነ ይነግረዋል። በዚህ ወቅት ተማሪው በመቆጣት የተሰጠውን ኃላፊነትን ይወጣል። በዚህ ምክንያት ሁለቱ ተማሪዎች መካከል ግጭት ይፈጠራል። ልትናገረኝ አይገባም በማለት የተበሳጨው ተማሪ ሙአዝ ቢላል አስቀድሞ ጩቤ ደብቆ ይዞ ወደ ትምህርት ቤት ግቢ ውስጥ ገብቶ ነበርና የክፍል አለቃ የነበረውን ተማሪ ሙሳብ መሐመድን በያዘው ስለት ወቅቶ ሕይወቱ እንዲያልፍ አድርጓል። ተከሳሹም በፖሊስ ተይዞ ምርመራ ተጣርቶበት ፍርድ ቤት እየቀረበ ሲሆን ጉዳዩን ሲከታተል የቆየው የጅማ ዞን ከፍተኛ ፍርድ ቤትም ሐምሌ 19 ቀን 2018 ዓ.ም በዋለው ችሎት ተማሪ ሙአዝ ቢላል ጥፋተኛ መሆኑን በማረጋገጥ በ15 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። መከላከያ ሰራዊት ለሀገሩ ክብርና ሉዓላዊነት በጀግንነት ከመቆም ባለፈ በልማትና በጎ ተግባራት ላይ ከፍተኛ አስተዋጽኦ እያበረከተ መሆኑን በምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ገለጹ። ተጨማሪውን ይዘናል። የምስራቅና ሰሜን ምዕራብ እዞች ስታፍ አመራርና አባላት በባህር ዳር መኮድ ካምፕ የአረንጓዴ አሻራቸውን አኑረዋል። በዚህ መርሃ ግብር ከተሳተፉት መካከል የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ሰራዊቱ በተሰማራበት ግዳጅ ሁሉ አድራውን በላቀ ብቃትና ጀግንነት እየፈጸመ ይገኛል ብለዋል። ሰራዊቱ ኢትዮጵያን ከውጭ ጠላትና ከውስጥ ተላላኪ ባንዳዎች የጥፋት ተልዕኮን በመጠበቅ የሀገሩን ክብርና ሉዓላዊነትን ማስከበሩን አንስተው በልማትና በጎ ተግባራት ላይ ከፍተኛ አስተዋጽኦን እያበረከተ መሆኑን ገልጸዋል። በዛሬው ዕለትም የምስራቅና የሰሜን ምዕራብ እዞች አመራሮችና አባላት በጋራ በመሆን የአረንጓዴ አሻራቸውን በማኖር የልማት አለኝታነታቸውን ማረጋገጣቸውን ጠቅሰዋል። ሰራዊቱ ችግኝ ሲተክል ሰላምን በማወጅ የሀገር ልማትን ለማረጋገጥ የለመለማ አካባቢን ለመፍጠርና የቀጣይ ትውልድ መጻኢ ዕድልና ተስፋ ብሩህ መሆኑን ለማብሰር ያለመ መሆኑን አስረድተዋል። ሰራዊቱ ሁልጊዜም የሰላምና ልማት ተልዕኮን ለመወጣት ዝግጁ ነው ያሉት ሜጀር ጄኔራል ተስፋዬ በቀጣይም
ሰላም ማስጠበቅ ጎን ለጎን የሚከናወነውን የበጎ ፈቃድ አገልግሎት ተግባር ተጠናክሮ ይቀጥላል ብለዋል። በሰሜን ምዕራብ እዝ የደረጃ 3 ሆስፒታል አዛዥ ኮሎኔል ዶክተር ታደገ አበራ በበኩላቸው ዛሬ የተተከሉ ችግኞች የአየር ንብረት ለውጥ እየደረሰ ያለውን ተጽዕኖ ለመቋቋም የሚያስችል ነው ብለዋል። ሰራዊቱ ሁልጊዜ ሀገርንና ህዝብን የሚጠቅሙ የልማት ተግባራት ላይ ግንባር ቀደም ሚናን የሚጫወት የሀገር አለኝታ መሆኑንም አስገንዝበዋል። ሀገሪቱ ከድህነት እንድትላቀቅም በአረንጓዴ አሻራ መርሃ ግብር በንቃት በመሳተፍ ሰራዊቱ እያበረታታ ያለውን አስተዋጽኦን አጠናክሮ እንደሚቀጥልም አረጋግጠዋል። ከሰሜን ምዕራብ እዝ 10 አለቃ አስናቀች በላቸው እንደገለጹት የተተከሉ ችግኞች ጸድቀው ለታለመለት ዓላማ እንዲውሉ የእንክብካቤ ስራ ለመስራት ማቀዳቸውን የተናገሩት ከምስራቅ እዝ የኮማንዶ አባል ምክትል 10 አለቃ መሐመድ ታደሰ በበኩላቸው ዛሬ የተተከሉ ችግኞች ለመጪው ትውልድ ሰላማዊ ተጠበቀ አረንጓዴና የለመለመች ሀገርን ለማስረከብ ያለንን ፍላጎት የሚያሳይ ነው ብለዋል። ምስራቅና የሰሜን ምዕራብ እዞች በተማሩበት የግዳጅ ቀጠና ሁሉ በአጠቃላይ ከ2.4 ሚሊዮን ችግኞችን የመትከል ግብን ይዘው እየሰሩ መሆኑን ከእዞቹ የተገኘው መረጃ ያመለክታል። እየተመለከታችሁ የምትገኙት ለዛሬ ለተሰኘው ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። ከውጭ ያለፈን ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። ኢራን ላይ የተደረገው ጦርነት አሜሪካን እንዳዳከማት አንድ ባለስልጣን ተናገሩ። የአሜሪካው ኮንግረስ አባል ቶማስ ማሲ የትራምፕ አስተዳደር በኢራን ላይ ባካሄደው ጦርነት የሀገሪቱን መረጋጋት እንዲሁም ሀብት በእጅጉ ጎድቶታል ሲሉ ከሰዋል። አሜሪካ ከኢራን ጋር ባደረገችው ጦርነት ምክንያት በእጅጉ ተዳክማለች ሲሉ በኤክስ ገጻቸው ላይ ጽፈዋል። ይህ አስተዳደር የሚሳይል መከላከያ አቅማችንን አሟጧል፣ የነዳጅ ክምችታችንንም ጨርሷል፣ ወታደሮቻችንንም መስዋዕት አድርጓል፣ የፍጆታ እቃዎችን ዋጋ እንዲንር አድርገዋል፣ እዳችን ጨምሯል፣ እንዲሁም የሀገር ውስጥ ፍላጎቶቻችንን ችላ ብለዋል። ይህ ሁሉ ደግሞ ለእስራኤል ሲባል ነው ሲሉም አክለው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በተካሄደው ጦርነት የጦር መሳሪያዎች ክምችት እየቀነሰ መምጣቱን የሚገልጹ ሪፖርቶችን ውድቅ አድርገዋል። ለዎል ስትሪት ጆርናል እንደተናገሩት የሀገሪቱ የጦር መሳሪያዎች አቅርቦት ከፍላጎታችን አንጻር እጅግ እየላቀ ነው ሲሉም ትችቱን አስተባብለውታል። አሜሪካም ሆነ ኢራን ለሁለት ቀን ወታደራዊ ጥቃቶችን በማቆማቸው የዲፕሎማሲ ተስፋዎች ብቅ ብለዋል። አሜሪካ በኢራን ላይ የሁለት ሳምንት የቦምብ ጥቃት ዘመቻዋን ከቆመች በኋላ የዓለም የነዳጅ ዋጋ ከ5 በመቶ በላይ ቀንሷል። ይህም ወደ ዲፕሎማሲያዊ ሽግግር ሊያመራ እንደሚችልም ያሳያል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በካስፒያን ባህር ውስጥ በሚገኝ የኢራን የንግድ መርከብ ላይ የተፈጸመ ጥቃትን በተመለከተ የአጸፋ ምላሽ ሳይሰጠው አይተውም ያሉ ሲሆን አንድ የመርከብ አባልን ለገደለ ጥቃት ዩክሬን ላይ ጣታቸውን ቀስረዋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ከንቲባ በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናገሩ። የኒውዮርክ ከንቲባ የሆኑት ዞህራን ማምዳኒ ባለፈው ሳምንት ዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣን ለማስፈረም ተናግረው የነበረ ቢሆንም በኋላ ላይ ግን የህግ ድጋፍ እንደሌላቸው በመግለጽ አስተያየታቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፎክስ ኒውስ እሁድ ዕለት እንደተናገሩት ማምዳኒ ቀደም ሲል በሰጡት አስተያየት ስጋት እንደማይገባቸው ተናግረው ከንቲባው ጥላቻን ያነሳሳሉ ሲሉ ወንጅለዋቸዋል። ኔታንያሁ እርሱ የሁሉም የኒውዮርክ ነዋሪዎች አይሁዶች፣ ክርስቲያኖች፣ ሙስሊሞች ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላኛው ላይ ለማስነሳት እየሞከረ ነው ሲሉ ተናግረዋል።
ኔታንያሁ ሐሙስ ዕለት በኒውዮርክ የተፈጸመውን ሁለት የስለት ጥቃት ጠቅሰውም በዚህ ጥቃት አንድ ተጠርጣሪ፣ አንድ አይሁዳዊ እንዲሁም አንድ እስያዊ ነው ወቅቷል ብለዋል። ሁለቱ ሰዎች ከጥቃቶቹ የተረፉ ሲሆን ይህም ከከተማዋ የአይሁድ እንዲሁም የእስያ አሜሪካውያን መሪዎች ውዝግብን አስከትሏል። ከዚያ በኋላ ኔታንያሁ በሰጡት ቃለ ምልልስ በኒውዮርክ የሚገኙ አይሁዶች ፈርተዋል ሲሉ ገልጸዋል። ለዛሬ ለተሰኞ ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።